ችግር እንዳትፈጥሪ እሺ አረፊ አንቺን በማይመለከትሽ ነገር አትግጪ ሉሊት አትጃጃይ እንግዳ እንዳላይታሽ እንዴ የምን እንግዳ እኔ ካንቺ ውጭ ማንም ሰው አይታየኝም የምን እንግዳ እንትሩ ማለት ወይ ሉሊት ጀመረሽ ደግሞ እንግዲህ ጫፌን እንዳትነክኝ እሺ የፎቶ ከዚህ ጋር መነሳት አለበት ስራች ኢነርጂ እንዳትነኪ ነገርሻለሁ እኔ ስንት ዋጋ ከፍዬ ነው ያመጣው ሉሊት ያልኩሽ እኮ ነው ነገርሽ አልፋይ ምንድነው በቃ አሁን ደርሷል መኪናው ደርሷልና እንሂድ እየጠበቁን ነው ምንድነው ይሄ ማን ነው እንደዚህ ያደረገው ገን የኔነኛ አይተሽ ነው ለታጥቁጠሪው ደግሞ ይኸውልሽ ቤቱ እንዴት እንዳደመቀው እያየሽ ነው አይደለ በጣም ነው የሚያምረው እና ፎቶ ይሄ ነው እንደዚህ ነበር ስታለሽኝ የነበረው እቺ ነኝ አንተ ለምን እንዴ ቆስኪ አራራስሽ ነሽ ትንሽ ፊልተሩ ቆንጆ አድርጎሻል እንጂ ራስሽ ነሽ ልብስሽን አትይም ያንቺ ልብስ አይደለም እንዴ ወይም ደግሞ ልብስሽን ይዘሽ ነው እና እናስተያየዋለን ያንቺ መሆን አለመሆኑ ያማችኋል እንዴ ምን ጉድ ነው ቆይ አሁን ይሄ ምን ይባላል ከምራቸው ነው ወይስ እየቀለዱ ነው ሉሊት ሆን ብለሽ ነው የምትጫወችብኝ አንድ እንኳን ቁም ነገር የለሽም ቆይ አንቺ ግን መች ነው ጥሩ ነገር የምትሰሪው ኧረ ተይ ሉሊት ተይ አይ አንቺ ደግሞ በጣም ወጥቼ ፎቶሽ ላይ ሰራውልሽ እኮ እንድታመሰግኝ ብዬ ነው አይገባትም እንዴ እኔ ብሎ ፎቶሽ እኔም ብሎ አዛኝ ድሮም ክብር አይወደልሽም አንቺ ግን ከመረሽ ነው የምታውል አንቺ በትልቅ ሰላም ውድና የተከበራችሁ የሁለገብ ሜላት ዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁ ደህና ናችሁ አለን ዛሬ ባህር እያሳየሁ ነው ቪዲዮ የምቀርጽላችሁ ማለት ነው እሱም የሚቀረጸው ቪዲዮ የነማን ነው ስትሉ ሐረግ ድራማ ነው ይዤላችሁ የመጣሁት ግን ዘና ፈታ እያላችሁ ባህሩንም እያያችሁ ምናምን ነገር ከባህሩ ዳርቻ ነው እኔ እንዴት እንደሚበርድ እንዴት ናችሁ ደህና ናችሁ አለው እኔ እግዚአብሔር ይመስገን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ ባህር ላይ የሚዋኙ አሉ ጀልባዎቹ እዛ ጋር የሚታዩአችሁ ከሆነ በጣም ነው የሚበርደው በመድኃኒዓለም ውይ ማርያም በጣም ነው የሚበርደውና ዘና ፈታ እያልኩኝ ነው ሐረግ ድራማ ነው ይዤላችሁ መጣሁት ሐረግ ድራማ ምንድነው የሚለውን እየገረምኩላችሁ የምቆየው እኔ እህታችሁ ሜላት እባላለሁ ማለት ነው ውዶቼ ማሮቼ ቻናሉን ሰብስክራይብ ላይክ አድርጉት ዛሬ እንግዲህ ሐረግ ድራማ ምንድነው የተከሰተው የሚለውን እየገረምኩት ከናንተ ጋር እቆያለሁ ሐረግ ድራማ በጣም ግን አንዳንዱ በጣም አሪፍ ነው እከታተለዋለሁ እኔ ግን አሁን ልጃቸው የት እንደገባ ልጁን የምትይዘው ሴትዮ ታግታለች ተገላለች ተወግዳለች እንደሚሉት እነሱ ተገላለች ወይስ የሚለውን እሱንም እንደገና ደግሞ ገኒስ ምን አጋጠማት የገኒ ልጅ ዳግምስ ምን ሆኖ ነው በዚህ ደረጃ እንደዚህ ሰይጣን የሆነበት ምክንያት የሚለውን እየገረብኩላችሁ አብሬያችሁ ቆያለሁ ማለት ነው እንግዲህ አቡዳቢ ይሄ ኮርኒሽ ይባላል ኮርኒሽን እያሳየኋችሁ አብሬያችሁ ቆያለሁ ማለት ነው ማሮቼ የነ ናታን ልጅ ናታን በነገራችን ላይ ልጁ በህይወት መኖሩን አያውቅም ግን ኢፍራታ ታውቃለች በህይወት እንዳለ ዳግም ያውቃል ሉሊት ታውቃለች ብዙዎቹ ያውቃሉ
እና ልጁም ተሰቃየ በዚህ ደረጃ ማለት ነው። ይሄኛው ነው እየተጃጃለ ቃላብ የሚባል ሰውዬ ነው ለዚህ ስቃይ ልጁን ያበቃው ማለት ነው። የቃላብ ፍቅረኛ ሲጀመር ቃላብን ያፈቀረችው መጀመሪያም ለገንዘብ ፈልጋ ነበር። ገንዘብን ብላ ነበር ያፈቀረችው። ግን ቢሆንም ደግሞ በዚህ ደረጃ የት እንደሆነ እህቱን አግታታለች ወይስ አለች የለችም የሚለው የእህቱም ነገር ያጠራጥራል። እህቱም ታግታለች የለችም፣ ልጁም ታገተ። ልጁን የምትይዘው ሴትዮ ደግሞ ገንዘብ ሲያንሰፈስፋት ለገንዘብ ብላ ልጁን እሸጣለሁ ብላ ለራሷም ሳትወገድ አትቀርም ማለት ነውና እንግዲህ ከመጀመሪያው እንትን ሲል ቃላብ እህቴ የት ነሽ እያለ እንትን ሲል ነበር። እህቴ የት ነው ያለሽው? የት ነሽ? እውነት በቃ የሆነ በካኔ መደበቅ የፈለግሽበት ምክንያቱ ምንድነው? በምን ምክንያት ነው ካኔ የተደበቅሽው? ምናምን እያለ እህቱን እንትን ይል ነበርና እንደውም ለምን ጺን አልጠይቃትም በሚለው ጺን ለመጠየቅ ወደ ጺ ነበር የደወለው ቃላብ። ጺም ሲደውልላት ቤት መምጣት ፈልጋለሁ፣ ማግኘት ፈልጋለሁ አንቺን ሲላት እሺ ችግር የለውም ነው ያለችው። ከዛ እሺ ችግር የለውም ማለችው። ከዛ በኋላ መጥቶ ግን ከቤት ምንድነው ያደረገው? ሉሊት ምንድነው ያደረገችው? ቤት ውስጥ ፎቶ ለጣጥፋ ግድግዳው ላይ ምናምን ነገር ሲያገኙት እሱም ሲመጣ ምንድነው ይሄ ምናምን ይላል። ከዛ በኋላ እሷም እንዳታወርዱት ሰው እኮ አለ እንግዳ አለ፣ ሉሊት ምንድነው የምታደርጊው? ማውረድ አለብን ብላ ጺም ስትታገል አይ መውረድ የለበትም እያለች አቶ ሉሊትም መከራከር ጀመረች። ቃላምን በአግራሞት ግን እህቱን ለመጠየቅ ነበር የመጣው። በአግራሞት እሷን ማየት ጀመረ። ከዛም እንግዲህ እንዳጋጣሚ የጽ አፍቃሪ የተብየው መጣ። አዲስ አፍቃሪዋ እንግዲህ እሱ ሲመጣ ጓደኛዬ ነው ተዋወቀው ምናምን ስትለው እሷም እንደዛ ስትለው ምንድነው ተናደደ፣ ቀና ማለት ነው። ስለሚወዳት አሁን ላይ የሚያሳልፉት ጊዜ አብረው ነው፣ ብዙ ነገራቸው አብረው ነው። እሱን ስለሚያይ ተናደደ፣ ቀና ማለት ነው። እና በቃ እሷን እንትን ማለት አልፈለገም። በቃ አንቺም ጓደኛሽም ቻው ብሎ ሲወጣ ቆይ ውጭ እናወራ ምናምን ብላ እሷም ተከትላ ወጣች። ከዛ ከውጭ ከወጡ በኋላ ያው ቅናቱ ያስታውቅበት ነበር። ለምንድን ነው ጓደኛ እንዳለሽ አላስተዋወቅሽኝ እስከዛሬ ማን ነው እያለ እንትን ሲላት ቀንተህ ነው ወይ ስትለው አልቀናሁም ምናምንም ማለትም አልቻለም። ያው ዝምታን ነበር የመረጠው። ከዛ ግን ምንድነው ያደረጉት? ተያይዘው ወጥተው እዛ ጋር እያሉ በቃቸው አንቺም ማለት ሄዳለሁ፣ ሰውየው ብቻውን ነው መሄድ አለብኝ ምናምን ስትለው በቃ ሂጅለት ምናምን ብሎ እሱም እንደውም ስልክ እንደዋወላለን እሺ ሄዳለችው። ከዛ እሱም ምንም እንትንም አላለም። ጸጥ ብሎ ሲሄድ ሩጣ አቀፈችው። ከዛ በኋላ አቀፈችው በኋላ በሂጂ እንግዳው እየጠበቀች ስለሆነ ሂጂ ሲላት ጺም አይ እኔ አልሄድም ባክህ ሲሰለችው ራሱ ይሄዳል፣ ስለዚህ አልሄድም ትለዋለች። ከዛ በኋላ እሱም እሺ በቃ በማለት ከዛ ወደ መዝናኛ ቦታ ይሄዳሉ። መዝናኛ ቦታ እንግዲህ የባርክ ምናምን ሄዱ። ወደ ባርክ ሄደው እነሱም ጨዋታቸውን ቀጠሉ ማለት ነው። ከዛ ይፍራታ ደግሞ ለናታን ሻይ አፍልታ ናታንን እየጠራችው ነበረ። ሻዩን አፍልታ ስትጠራው ናታን መጣ። ሻይ አፍልቻለሁ ናታን ስልክ እያወራ ነበረ። ያው እንደ ቅናትም እያረጋት እያቅበጠበጣትም ምናምንም እፉ ከስልኩ በኋላ ሻይ ያስፈልጋል ብዬ ሻይ አፍልቻለሁ ትለዋለች። ምንድነው የምትይው ምናምን ሲላት አይ በቃ ስልክ ማለት ከስልኩ በኋላ ሻይ ጥሩ ነው ብዬ ነው። አይ ምንድነው የምትይው ብሎ ደጋግሞ አሁንም ሲጠይቃት ከምሳ በኋላ ማለቴ ነው ስትለው እሺ አለ። እሷ ግን ለተንኮል ጨው ነበረ ጨምራ ያመጣችው ማለት ነው። ከዛ በኋላ ያንን ጨው ጨምራ ያመጣችውን ሻይ ሲቀምሰው ናታንም በጣም ነበር ወፍ ብሎ ወደዛ ተፍቶ ምናምን ነገር የተናደደው። ከዛ ለኔ ነው አልጮ ጨምረሽ ያመጣሽ ጠጫታለሽ ራስሽ ምናምን ብሎ እሱ መታገል እሷን ጀመረ። ከዛ ትንሽ አስቀመሳት ዙራ እሷም ሄዳ ተፋችው ማለት ነው። ከዛ እያለ ይቀጥላል። እነሱም በዛ ምክንያት በቃ እኔ ልቀፍሽ ምናምን በማለት እሷን ተደግፎ ቁጭ ብሎ ነበረ። ምንድነው እያየ ይሄ ምንድነው ስሙ
ላፕቶፕ ምናምን እያየ ተቀምጠው ነበረ። እዛ በኋላ እንቅልፍ ያዘው ከሷ ላይ እንደተጋደመ ማለት ነው። እንቅልፍ ሲይዘው ግን ፊቱ ላይ ጭውት ነው ያለችበት ኢፉ ማለት ነው። ፊቱ ላይ ነው ጭውት ያለችበት። ፊቱን በቃ ያልጻፈችበት ወዳለው አይላቢው ልብ ቅርጽ ምናምን ብለን በቀይ ነገር ልቅልቅ አደረገችው። ከዛ እሷም እንደዛ እየለቀለቀች እያለ ዳግም እቤት ነበረ። ከዛ እናቱ ገነት መጣች። ገነት መጥታም ምንድነው ያለችው ገኒ ለልጇ እንደው አንተ ልጅ ምንድነው እንደዚህ ካህተ ሰርቀህ ገንዘብ ለምን ታሳፍራታለህ? በዚህ ደረጃ እንዴት እንደዚህ ትሆናለህ? በማለት ገኒም መናገር ጀመረች። እሱን ማለት ነው። ግን ብትናገረውም በቃ ልጁ ወደ ሰይጣንነት ስለተመለሰ እንደ ሰይጣን ነገር ነው ያደረገው። ታውቃላችሁ፣ ሰይጣን ነው የሆነውና ማንም እንዲናገረኝ አልፈልግም፣ እንድትናገረኝ አልፈልግም። ምንም እሺ፣ ምንድነው ያደረከው? ሰርቀህስ ወስደስ ምንድነው ያደረከው? ምንድነው የተደረገበት? ምናምን ስትለው እሱንም መናገር አልፈለገም። ከዛ በቃ እየተናገረችው እያለ ግን ማንም እንዲናገረኝ አልፈልግም፣ እንዳትናገሪ በቃ አፍሽን ዝጊ አላት። የገዛ እናቱ ማለት ነው። ምን አይነት ሰይጣን እንደተሳተፈው እንደተሳፈረበት ባላቅም። ከዛ ምንድነው ያደረጉት? ከዛ በኋላ ብቻ አላቅምን እንደምላችሁ ማርያምን እኔ አንዳንዴ የምለው ሁላ ነው የሚጠፋብኝና በጣም ነው ያናደደኝ። ዳግም እንዴት እናቱ ላይ እንደዚህ ያደርጋል በማለት እናትየዋ እሱን ለማስፈራራት ወይም ለመማታት እጇን ስታነሳ በቃ ይዞ ነው እንትን ብሎ እግሯን እንትን ብሎ የጣላት ማለት ነው። ስትወርቅ ግን ጭንቅላቷን መቷታል። ሴራሚኩ ከታች መሬቱ ማለት ነው። ጭንቅላቷን ሲመታት ወድቃ ገኒም ደም ፈሰሳት። ከዛ በኋላ ቶሎም አልመጡላትም ነበረ። ጥሏት ነው የሄደው። የዚህን ያክል ጭካኔ ለሱ እንዴት እየሆነች እንደነበረ እንደማያቅ በዚህን ያክል መጨከኑ ምን አስፈለገው በሚለው እኔ በጣም ነው በቃ የተናደድኩት። ታውቃላችሁ፣ በጣም ማለት ነው። ባህሩን ትንሽ አሳይቻችሁ ልመለስ። ጫጫታ ድምጽ ስላለ እዚህ ጋር ሙዚቃ አለ እንዳይገባ ብዬ ነው ባህሩን አሳይቻችሁ መለሳለሁ። እና ማሮቼ ከዚህ ከባህሩ ስር ነው ያለሁት፣ ግን ወደዚህ ስመጣ ሙዚቃ አለ ምናምን እንደዚህ አሳይቻችሁ ልመለስ። ጀልባዎች እዛ ጋር አሉ እና ማሮቼ ባህሩን በዚህ ደረጃ ካያችሁት ቦርሳዬን እዛ ጋር ትቼ ነው የመጣሁት። ስለዚህ ማለት ነው በዚህን ያክል ሰይጣን የሆነበት ሰውየው ምንድነው ምክንያቱ? ሰይጣን የሆነበት ምክንያት ምንድነው የሚለውን እኔ ግርም ነው ያለኝ። ታውቃላችሁ እዚቹ ከቦታ ይሁን እያወራቸው ቆያለሁና እንደዚህ በዚህ ደረጃ እናቱን ከወደቀችና ብዙ ቆይታለች። ከዛ በኋላ ግን ናት እየሮጠ የመታ ያገኘቻት ጺም ቶሎ ብላ ለናታን ነው የደወለችው። ከዛ ናታንም ያነፊቱ በምናምንቴ እንደተለቃለቀ ነው እየሮጠ የመጣ የነበረው። እንዲሁም ደግሞ ሉሊት እንዳጋጣሚ ማን የጣላት ምን ሆና ነው እያለች እሷም እየሮጠች ስመጣ እዛ ጋር ወድቃ ነበረ። ከዛ ናታንም መጥቶ አፋፍሰው ወደ ሆስፒታል ነበር የወሰዷት። ገኒም ወደ ሆስፒታል ወሰዷት። ወደ ሆስፒታል ከሄደች በኋላ ምክንያቱም ናታን እዛ ነበር ለቅልቃው ምናምን ይፉ ስትመለስ የለም ግን የት ሄዶ ነው የኔ ናታን ምናምን እያለ ስትጠራው የለም። ከዛ ምንድነው ያደረገችው? ስልክ መደወል ስትፈልግ ስትጀምር ስደውልለት አያነሳም። ከዛ ወደ ጺ ነው የደወለችው። ወደ ጺ ስትደውል ናታን ወደ እናንተ መጥቷል እንዴ ምናምን ስትላት ናታን እኮ ጺ ማለት እፍዬ ነው ወደ አንቺ መደወሉን ትቼ ወደ ናታን ነው የደወልኩትና እሱ ገኒ እንደዚህ ስለሆነች ቶሎ ድረስ ያልኩት ለሱ ነው፣ ግን ምንም አልሆነችም ደህና ናት ምናምን ትለዋለች። ከዛ በኋላ ትላታለች ማለት ነው። እሷም ደነገጠች። እናቴ ምን ሆና ነው ምናምን በማለት ደነገጠች፣ በጣም ደነገጠች። ከዛ በኋላ እየሮጠች ነበር ወደ ቤት የመጣችው ማለት ነው። ወደ ቤት እየሮጠች መታ ስትጠይቃት ምንድነው ያለችው? ሉሊትን ነበር ያገኘችው። ሉሊት ምን ሆና ነው እናቴ ምናምን ትላት። እንዴ አንቺ ልጅ ሆነሽ እንዴት አታቂም እንዴ ምንድነው አንቺ ምናምን ትላታለች። ከዛ ባክሽ ወሬ ማውራሽን ትተሽ ንገሪ ትላታለች። ከዛ እሷም ምን ሆና ነው ምናምን ስትላት እኛ እናቅም ወርቃ ነው ያገኘናት ደም ፈሷታል ሙታ ምናምን እያለች ሉሊትን መዘባረቅ ጀመረች። ያው ይፉም እንግዲህ ወደዛ ወደዚህ እያለች ስልክ እንትን እያለች ነበረ። ከዛ ይቀጥላል። የቃላብ ፍቅረኛ ደግሞ ወደ አሮጊቷን የሆነ ቦታ ቀጥረዋት ነበረ። ወደ አሮጊቷ ሄደች።
ልጁን የያዘችበት ቦታ እዛ ስታገኛት እዛ አገኘቻት። እሷም በቃ እንዴት ነው ማምለጥ የሚችለው ምናምን የሚለውን እየተጣጣረች ነበረ፣ ግን ማምለጥም አልቻለችም። ስትደውል ምንድነው የምናደርገው ሴትዮዋስ ምንድነው የምናደርጋት ምናምን ብላ ደውላ ስትጠይቅ እንግዲህ ግብረ አበሮቿን ሴትዮዋን አስወግዷት፣ ልጁን ግን ማረፊያ ቦታ አዘጋጅተንለታል፣ እዛ ቦታ ነው ማንም እንዳያችሁ፣ ማንም እንዳያገኛችሁ፣ ማንም እንዳይጠራጠር ይሏታል። ያችም እንግዲህ ቃላ ነው የምታፈቅረው ያኔት የምትባል ናታን ይጥፋና ናቴን የምትባልና ያኔት የምትባል ጨካኝ ልጁን ወሰደችው ማለት ነው። ልጁን ሰረቀችው። እንግዲህ ልጁን ወስዳ አግተዋለች፣ የናታንን ልጅ ማለት ነው። እነሱም እንግዲህ ጺና ማነው ስሙ አፍቃሪዋ አቤል እነሱም አለም ቃጤናት እያሉ በቃ በነገራችን ላይ ይቺ ሉሊት እሱን በዛ በስልኩ ምክንያት ነበር ወደዛ ሄደችው። ከዛ እነሱ ያው እንደፈለጉ እየሆኑ እየዘለሉ እየተጫወቱ ምናምን ነገር ነበርና በዛ ሄደች። እናንተ ቆይ ሁልጊዜ ተለሳስጋችሁ አይሰለቻችሁም እንዴ? ምንድነው እናንተ ሰው እንኳን ስታይ አታፍሩም እንዴ? ምናምን እያለች ሉሊትን መናገር ጀመረች። ከዛ ነፂም እንዴ አንቺ ምን አገባሽ? ቆይ ምንድነው አንቺ በዚህ ያክል ሰው የምትከታተዩ ምናምን እያሉ ማርያም በርዶኛል ማውራት ራስ አልቻልኩ እያሉ ከዛ የሚለው ቃል ይቀጥላልና ከዛ እንደዛ እያሉ እንትን ሲሏት ምን አገባሽ ምናምን እንዴ አንቺ ቆይ ሰውን ካልተናገርሽ በቃ ያምሻል ማለት ነው ምናምን ሲሏት አይ ያመኛል፣ አዎ ያመኛል፣ ነግራችኋለሁ። እኔማ እስከዛሬ ብዙ ሰው ነው የሚጠይቀኝ ግን ተናግሬ አላውቅም። እናንተ ግን ሁለቱ ናችሁ ስለጠየቃችሁኝ ነግራችኋለሁ። አዎ ካልተናገርኩ ካላወራሁ ያመኛል ትላለች ሉሊትም ማለት ነው። ከዛ እባክሽ የራስሽ ጉዳይ ምናምን ብለው እነሱም ወደ ቤት መመለሳቸውን ይጀምራሉ ማለት ነው። ግን ቃላም ደግሞ ካነ ጽቤት ነበረ። ካነ ጽቤት እያለ ዳግም መጣ። ዳግም መጥቶ ምንድነው ያደረገው? ዳግም እሱን ሲያገኘው ለምንድነው ብር ማሰጠኝ ብር ስጠኝ ምናምን ሲለው ብር አልሰጠህም ሲለው እንግዲህ ካልሰጠኝማ ሁሉንም እናገራለሁ ሲል ተናገር እዛዛ የሚመጣውን ነገር እናያለን ምናምን ብሎ እሱም ማስፈራራው። ትሰጠኛለህ አሰጠኝም፣ ቢያንስ የተወሰነ ገንዘብ ትሰጠኛለህ አሰጠኝም በማለት እሱም እንደዛ ማለት እንግዲህ እናቱን እንደዛ አድርጎ ጥሏታል። ትሙት ትድን አያቅም። ገብቷቸዋል ምን አይነት ጭካኔ ላይ ነው ያለው። ግን እንደዚህ አይነት እንኳን ድራማው እኔ አሁን ላይ እያስጠላኝ የመጣበት ምክንያት ምንድን መሰላችሁ? ይሄ ነው። ለምን እንዴ እናት እኮ ናት። እናት በዚህ ደረጃ እንደዛ መሆን የለባትምና ልጁም ታገተ። ገኒም እንግዲህ በገዛ ልጇ እንደዛ አድርጎ ገሏታል እኮ ሰው ባይደርስላት ገሏታል፣ ሞታለች ማለት ነውና ልጅ በዚህ ደረጃ እንደዚህ የሚሆን ከሆነ ባይወለድ ቢቀር ይሻላል ማርያምን። እና ይሄ አስተምሮ አይደለም እናትን እንደዚህ አድርጎ መጣል፣ እናት ማገላመጥ ምናምን ይሄንን አስተካክሉ ነው የምለው እኔ ሐረግ ድራማ። ሌላውን እንግዲህ በቀጣይ ይዘንላችሁ እንመጣለን። የዛሬው እንግዲህ ቀንጨብ አድርጌ ከመሀል እየቆራረጥኩኝ የገረብኩላችሁ እኔ እህታችሁ ሜላት ነበርኩ አብሬያችሁ የቆየሁት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍርፍ ቢል እያልኩኝ ይህንን የመሰለ ቦታ እያሳየኋችሁ እሰናበታችኋለሁ ማለት ነው ውዶቼ ማሮቼ። ባህሩም ይኸው ሜዳውም ይኸው ፈረሱም ይኸው በደንብ ለማሳየት ሰው ብቻ ነው የሚገርማችሁ ነገርና ወደ ላይ ከፍ አድርጌ ነው እንትን እያልኩኝ ያለሁት እንጂ ሰው ነው እንዳለ ሰው ብቻ ነውና ደስ የምትል ቦታ ናት አቡዳቢ። በነገራችን ላይ በጣም መወዳት ሀገር የምትመስለኝና ቻው በቃ አመሰግናለሁ ስለተከታተላችሁ።